አሁን ግራ አውቆ እኔ አላውቅም። ምን ያቺ ደግሞ እኔ እግዚአብሔርን እኔ እንጃ እሱማ መቀመቅ መውረድ አለባቸው። ያላዛርም ወደ ላይ ልትሄድ ይሁን እኔ እንጃ እየተንበረከከች እየተንከባለለች ይቅርታ ስትጠይቅ ነበር። ይቅርታ አድርጉልኝ ከአሁን ወዲህ ይቅርታ ካላረጋችሁልኝ ጸጸቱ የእናንተ ነው እያለች ነው። ልታሸልብ ይሆን እንደዚህ አይነት ነገር አልሰራም ብላ ነው። አዎ ልታሸልብ ነው መሰለኝ። ጸጸቱ አላስቀምጣለኝ አለች። ምን አውቃለሁ አይደለም። አሁን ሚዲያ ሁሉ ስለነቃ እየተንቀሳቀሰ ስለ ማርያምን ጉርሻ ራሱ ኢትዮ በሮች ምናምን እየተባለ ነው። ማርያምን ሰምቶ ምን እንዳሉ ታውቂያለሽ? እናትን ወደዛ የሆነ እዛ ቦታ ራሱ ምን አለች? እኔ ግን ያው አረብ ሀገር ብዙዎቹ ያልተማሩ ስለሆኑ እነሱ ናቸው የሚከታተላቸው ብላ ቁጭ አንዷ ወይኔ እንዴት እንደተቃጠል እኔ አልከታተልም። እኔ ለምንድን ነው የምከታተለው? ምን አረብ ሀገር ያለ ስንት ተምሮ ነው ተጨማለቅሽ ነው አብረሽ እኮ ተጨማለቅሻል። ስሚ ማን ቤት ነው የተከሰሱት ዛሬ? አሁን ጉርሻ ጋር ራሱ ብዙ ሰዎች እንትን እያሉ ነው አሉ። ማርያምን እንደዚህ አይነት እንትን ራሱ ጽጌ ራሱ አብረው ያጣምራሉ ፍቅረኛ እያሉ ከዛ ጋር ያኛው ራሱ እኔ የራሴ ጓደኛ አለኝ ፍቅረኛ አለኝ እሱም ጋር እየሰራው ነው እንጂ አለች። ከአሁኑ ከአዲሱ ጋርም አይደለም ሀናን እየቆይ እሱ ፍቅረኛ አይነች እያለ ነው። እሷ ደግሞ ከዚህ ጋር ምን አለች ስትባል ምንም የለኝ አለች። እሱ እኮ አይደለም አዛጋቶ ድራማው ላይ ነው ፍቅረኛ ብሎ የሚሰራው እንጂ እሱ እኮ ሪሊ እኮ ባለትዳርና ልጅ አለው እኮ የጆን ዳኒ እኮ። አዎ ማርያምን ማርያምን የጆን ዳኒ እኮ ሚስቱ ነች። ከእሷ እኮ ልጅ አለ። ጽጌ ደግሞ ጽጌ ትሰራለች እንጂ አብራው ፍቅረኛው አይደለችም። ተናገረች እኮ ሴቱ ጋር በግድ ሲጃጃሉባቸው አብረው ያጣምራሉ። የአረብ ሀገር ሴት ከዚህ ጋር ታጣምራለች፣ ከግንድ ጋር ታጣምራለች። እኔ የበቃኝ እኮ ሄለንና ማርክ ፍቅረኛሞች ናቸው ብለው ሲያላልጡ የነበረው ማርያምን ፍቅረኛሞች። ሀናን በዚህ አጋጣሚ 75 ሰዎች ያላችሁ የምናገረው ነገር አለ። እኔ በእነ ሀይሚና በእነ ብሩኬ ዙሪያ መናገር አለ። እነሱ የሆነ ነገር ሲያደርጉ እንደዚህ ደማችሁ ፈልቶ እያላችሁ የምትጮሁ ከግራና ከቀኝ ምን ሆናችሁ ነው? ግን እግዚአብሔርን ልጆቹን በቃ ተዋቸው። በቃ ልጆቹን ካልፈለጓቸው እግዚአብሔርን ከግራም ከቀኝም ከዚህም ከዛም ለምንድን ነው የምታራሩጧቸው? የእኛ ልጆች እኮ አስተማሪዎች ናቸው፣ ቲቸሮች ናቸው። ምን አባታቸው ማንም በግድ ይሆናል አሏቸው። እከካም በጠቅላላ ምድረ ንገሩኝ ባዮች እነሱ እናቴ ወደዳችሁም ጠላችሁም ተወዳጆች ናቸው። ልንገራችሁ ብዬ ነው። እና እኔ እግዚአብሔር ሚዲያ ላይ ብዙ ነገር አይቻለሁ። ግን እንደ ብሩኬና እንደ ሀይሚ እኔ በምን እንደሆነ በዛም ትሮጣላችሁ፣ እነሱ ልጥሉ በዛም ትሮጣላችሁ። ደግሞ የራሳቸውን ፎቶ አድርጋችሁ አረ በመድኃኒዓለም ተዋቸው፣ ልጆቹን ይኑሩበት ማርያምን ለእነሱ እግዚአብሔር ነው የቆመው እያሉ አምላክ ተዋቸው። በቃ እንደፈለጉ ይሁኑ። እግዚአብሔርን እንደሌላው እየተጨማለቁ ስላልመጡ ነው። የዛሬው እንዴት ደስ ይላሉ። እስቲ እኮ በቃ እግዚአብሔርን በቃ ሁሉ ነገር እኮ ጊዜና ወቅት አለው። እስቲ አንዳንዴ እኮ አይተን እንዳላየ ሰምተን እንዳልሰማ ማለት ነገር የሚባል ነገር አለ። በራሳቸው ሞዴል ሰርተው መተፈታት ይሉና በሆነ ነገርም ሴት እንዴ አይፈልጉም እነሱ መዘግብ ነው ለማለት ነው። እናንተ ማን ነው የሚያንቆሻችሁ? እኔ ጋር ነው። በዚህ አጋጣሚ ማርያምን አስተያየት የምትሰጡ ስጡ፣ ደስ ይለኛል። ቤቴ ላይ ልጆቹን አትንኩ፣ እንደፈለጉ ለእኛ ተውልን እያለ እኔ ስድብ አይደለም። ልጆቹን ተዋቸው፣ ይኖሩበት፣ ስራ ይስሩ። ስራ እየሰሩም አይደለ በቃ በራሳቸው ፈታ ይበሉ። ምንም እግዚአብሔርን በቃ አሁን ደግሞ በመጣው ነገር እንዲህ ነው እያላችሁ ትንታኔ የምትሰጡት እስኪ ጠብቁ ጊዜውንና ከዛ በኋላ እንደፈለጋችሁ ትሆናላችሁ። በእግዚአብሔር ተረጋጉ። በቃ እግዚአብሔርን ልጆቹን የሆነ የወደቀ ዛፍ መጥረቢያ እንደሚበዛበት እንደዛ አታርጉ። በእግዚአብሔር በማርያም የት ነው
አንዬ በእግዚአብሔር እኔ አሁን እኔን ታውቂኛለሽ። እኔ እንደዚህ አይነት ነገር እንደማልወድ ታውቂያለሽ። ነው የሚሉት። ለምን ትሄጃለሽ? ዝም ብለሽ እንትን አትይም አንቺ የምትገቢበት እኔ ማርያምን ሀናንታ እኔ አልወድም። እውነት እኔን ታውቂኛለሽ። እኔ ካየውም ያለውን ከገባውም አንቺ ጋር ነው። ግን በቃ ዩዘር ማን ቤት ነው? ቤቱን ታውቂያለሽ? ንገሪኝ። አሁን እንትን ብለው ወጥተዋል። ተቃልተው እርስ በርስ ወጥተዋል። ታያቸው አጣላቸው መዳን ባላቸው እና በቃ እግዚአብሔር አይታችሁ እንዳላየ እለፉቸው። ከማዳቡት ማያጣሽ ወይ ማታ ቀን 3 ያለችው ነው። ምን ማታ 4 ቀን 3 ያለችው ነው። እዛ ቤት ነው። እኔ ምን አቀላቸዋለሁ? እኔ ምን አቀላ 4 አለች እንዴ? እንደዛ አለችም አለች። እንዳለች ታውቂያለሽ? አንደኛ ሰላም ናት። አዎችን ሰላም ናት። አዎ እንዳለች ታውቂያለሽ? ሰላም እንዴ ልጁ ይምጣ እንዴ ይውጣ አለች። ላዝም ታብታብ ያርጋ አለች። ማታ 4 ቀን 3 ያርጋት እና ከዛ ልጁ ይምጣ አለች። ምን አይነት ግርፍጥና ነው ይሄ? ምን አይነት ጅልነት ነው? አሁን አንቺ የተማርሽ ነሽ። እሷ ያለችው ዱባይ አይደለችም እንዴ? ለምን አትጠነቀቅም? ኧረ ወጡ እኮ ከዛ ዱባይ ነች ያለችው። ትጠንቀቅ። ማርያምን በጣም ሀርድ ነው። እግዚአብሔርን እንደ ድሮ አንኳዳ ተመጠልጣለሁ ስትል ተሽለጥልጣ እንዳትቀር። እንዴት ናችሁ? ዱባይ የሱ ወሬ ሰሙራዬ ጥርዬ እንዴት ናችሁ? ሁላችሁም ሰላም ናችሁ? ሰላም ናችሁ? አናን እየሆንሽ ጠፋችሁ። በሰላም ነው? እንዴት ናችሁ? ሁላችሁም ሰላም ናችሁ? በሰላም ነው? እንዴት ናችሁ? ሁላችሁም ሰላም ፍሬ፣ ሁላችሁም እንዴት ናችሁ? ሰሚራዬ እንዴት ነሽ? አለን ምን ብለው በማያገባቸው ይገባል። ሰላም ወዬ ጠፍተሻል አሎ ሰሚራዬ ምን ሆነሻል? ማታ ከጌሙ በኋላ አላየሽም እንዴ? አለቀሰች አላለቀሰች እያሉ ቤታቸውን ከፍተው ሲዘፍኑ ነበር እኮ። ሲዘፍኑ ልበል እንጂ እኔማ አልናገርም ያለው አያስችለኝም። ምን አውቃለሁ ብላሻለሁ። እሱ ሙሳሙና በልቶ ምናምን እያሉ አሁንም ደግሞ ሰላም ከፍታ ቤቷን መናገር ጀመርሽ። የማታ አይበቃትም? ምን እየሆነሽ ነው? እሱ በላ አልበላ ምን ችግር አለ? መቀጣት ቅጣት ያለ ነው። በጣም ባሏ ነው እኮ እሱ ሲያቃጥለው አለቀስ ጋር አለቀሰ። እኔ ኮሜንት ላይ ጻፍኩኝ፣ ሌሎቹን ገብተው ገስታው ግን እንደ ነገር ጥሩ አይደለም። ተው በእናታችሁ እንከን አንፈልግ። እኔ እንደው መናገር ትቻለሁ። ማርያም ነው የሚሻለው። ያስጠላል በጣም። እኔ ሰው ሼር አድርጎኝ ነበር ዛሬ ራሱ አላየሁም። ማታ ግን ኮሜንት እየጻፍኩ ነው። ጃርቲ መራቴት ሰላሚ ዳና አሺ ገልገላ ኢላው ላይ ራሃ እንዱበታ ጅርቲ እቺ አሁን የምጨፍረው የድሮ አርፋ ብትቀመጥ ይሻላል። ዱባይ ነች። እንትኑን ከቻለችው ችግር የለውም። እንደ ድሮ ቲክቶክ ላይ አልታወቅም እንዳይዱ። ማርያምን ጎልጉሎ ነው የሚያወጣት። ደግሞ ምን አርጊ ነው የምትላት? አሁን ደግሞ ችግር ነው። በተረፈ ሰላም ናችሁ እናንተ? ዝም ብሎ ማየት ነው አይሻልም? አናንዬ ብንናገር ተናጋሪ ብንሳደብ ተሳዳቢ ስለሆንን ዝም ብለን እንያው። እኔ ይሄን መረጥኩት እኮ ዝምታ ይሻላል። አስቸጋሪ ነው በጣም። ዝም ማለት ንቆ መተው ነው። እነሱ እናቴ ትልቅ ትምህርት ያመጡት እያስተማራቸው ነው። ዝም ብለው ይማሩ እሺ። ይሄ ዝም ብሎ የግድ ስላሉ መብታቸው ነው። ኮሜንት አንብበሻል ዛሬ? ግን ኮሜንት አንብበሻል ዛሬ? አላየሁም። ምን ያላለ ነው የወጣው? እኔ ሰው ማመን ትቻለሁ አለች ከሀይሚና ከብሩኬ በኋላ። የእሷን ፎቶ አንጠልጥላ እኮ ነው። እኔ ሰርግ ስጠብቅ ልንገርሻ እኔ አለች
ሰርግ ስጠብቅ ልጅ እንትን አለ ከዚህ በኋላ ሰው አላምንም ብላ ቁጭ ይሄ ነገር አሁን እንደው ዋናንዬ አሁን እንደው አንቺ እንደ እውነት ይመስልሻል? እኔ ደንበኛ ስራ ነው ብዬ ነው እኔ ደስታዬንም ያልገለጽኩት። እኔ መጨረሻውን እስከማ አልቸኩልም። አለመቸኮል ጥሩ ነው። ማን ቤት ነው ጫጫታ ያለው? ማን ቤት ነው? ማን ቤት እንደሆነ አላውቅም። ቤት ነው እኔ ጋ ነው። ሶሪ እኔ ጋ እንትን እያየሁሽ ለዛ ነው ይቅርታው። ፍርዬ እንዴት ነሽ? ሰላም ነሽ ወይ? ሀናንዬ ቆይ መጣሁኝ። እንዴት ነሽ እማዬ? ደህና ነሽ? ሀናን መጣሁ ታስገብኛለሽ? ሀናን እሺ ወዬ ዘንገርሽ አሁን ዝም ብሎ እንደዚህ የሚል ሰው ማለት ነው ብሩኬና ሀይሚ አያውቃቸው ማለት ነው። ማያውቃቸው ሰው እንጂ በአውቃቸው አይናገርም ነበር። እግዚአብሔርን ቀላል ነው ለመረዳት ምን እየሰሩ እንደሆነ ምን እንደሆነ ቀላል ነው። በቃ ይሄ ካልተረዳችሁ እናንተ አልተማራችሁ ደንዝ ናችሁ። እግዚአብሔርን ማሰብ አትችሉም ማለት ነው። ደደቦች የእኛ ልጆች ብዙ ነገር ገና ያስተምሯቸዋል። ጌታ ምስክሬ ነው። የእኛን ቆጅሎች ጅሎች ማርያምን አፋቸው እንትን ሲል አንቺ እኮ ሌላ የምታዩ እኮ የሆነ እየተጫወቱ ፍርዬ የሆነ እንደሚሰጡ ነገር እኛ እንጨነቃለን። ከዚህ ወይኔ ባልተቀጣ እያልሽ ሌላ ሰው አስገባ ከስር ኮመንት ሀናን ትናንትና እኮ እኔ ማታ ማለት ተቃጥዬ አብጄ ነው ያመሸሁት። ታብታም ማረግተው ይዋጋሉ። ልክ ጦርነት የገባ እንትን ይመስል እሷ ራሱ ምን ተፈጠረ ብላ በስልኳ እኔ እኮ ያሳፍረኛል አንዳንዴ ማርያምን። አሁን ትናንት ምን እንደሚያዋጋቸው እግዚአብሔር አምላክ ይወቀው። ከእንደገና ሰው ቤት ሄዶ መጻፍ ለምን ግን እንደዚህ ነገር ታደርጋላችሁ? ደግሞ በጣም ነው የሚያስጠላው የሚሰጡት። ኧረ በጣም ነው የሚያስጠላው። የትላንት ነው ደግሞ ይለያል። አንቺ የምንሆነው ሰው ምን ይዩ እንደኔ አይታችኋል? እኔ ብቻ እኮ መስሎኛል እኮ ያየሁት አላ ፍርዬ አንደኛዋ ነበረች የሃይሚ ጥባራ ሜት የምትለው ማለት ነው። ምን እንዳለች ታውቂያለሽ? 10 ትጽፋለች። የሰው ኮፒ የማያደርግ ነው ብዛቱ። ምን ትላለች? ይሄ ወሬ አስጠላን ቀይሩ። አንቺ ነሽ እንደ እነሱ ኑሮ ምንትንላቸው? እነሱ እኮ ራሳቸው ያውቃሉ። ውጭ አለሽ ቡርኬ ተናደው ምን እንዳለች ታውቂያለሽ? ካልተመቻችሁ ወሬ ውጡ አላቸው። ልካችሁ ነው የሚነግራችሁ። እሱ አይፈራም።